አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። ሰላማችሁ ብዝዝት ይበለልኝ። ውድ ሀገሬ ልጆች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ላይክ ሼር እያደረጋችሁ የምታበረታቱኝ ከልብ ነው የማመሰግነው። ኑሩልኝ የኔ ወዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። ዛሬ ደግሞ በክፍል 17 ብቅ ብያለሁኝ ማለት ነው። የህልም ባሌን ባገኘሁት ክፍል 17ን ይዤ መጥቻለሁ። እናንተም ላይክ ሼር ሰብስክራይብ አድርጉ ማለት ነው ውዶች። እሺ ክፍል 17 እንጃ የእሱ ነገር ይኑር ይሙት አለችኝ ሲቃ ባፈነው ድምፅ። ይህን ስሰማ ስልኬ ከእጄ አመለጠኝ። ሰማይ መሬቱ ተሽከረከረብኝ። ጉልበቴን ብርክ ያዘኝ። ጨለማ ሆነብኝ። ከዚህ በኋላ ምን እንዲሆንኩ አላውቅም። ብቻ ስነቃ ተማሪዎች ከበውኝ ነኢማ ጉልበቷ ላይ አስተኝታኝ ልቤ በውሃ መራሱን ሳይ ራሴን ስቼ መውደቄን ተረዳሁ። ልክ እንደነቃሁ እንደ እብድ አረገኝ። እየጮህኩ አለቅሳለሁ። ሁኔታዬ ግራ ያጋባቸው ተማሪዎች የሆንኩትን ለማወቅ ምን ሆነሽ ነው? ተረጋጊ ይላሉ። በእንባ በተሸፈነ አይኔ ስልኬን እየፈለኩ ስልኬ የታል? ስልኬን ስጡኝ ብዬ አንባረኩ። ወዲያው ስልኬን እንደሰጡኝ ኢክሩ ደውላ ኡስማን በፌዴራል መኪና ተይዞ አይተነዋል አሉኝ። አልሞተም፣ ፖሊስ ጣቢያ ታስሮ ነው የሚሆነው፣ ግን ተገርፏል፣ ደሞ በደም ሆኗል ብለው ያዩ ሰዎች ነገሩኝ አለችኝ። እሺ ብዬ ስልኩን ዘግቼ ኡስማን በህይወት ካለ አባቴ መፍትሄ አያጣም ብዬ አባቴ ጋር ደወልኩ። እንደ ወትሮው ከሰላምታ አልጀመርኩም። አባቴ ኡስማንን አሰሩት፣ እባክህ እንደምንም ብለህ አስፈታው፣ እሱ ምንም አላጠፋም፣ አባ እባክህ አስፈታው፣ አንድ ነገር ቢሆን እኔ እሞታለሁ። ሲቃ ባፈነው ድምፅ ለመንኩት። አባቴም በጣም ደነገጠ። ኒካህ ባይኖረንም ግን ልጅህን ለልጄ ተብሎ ርክክብ ተፈጽሟል። አይዞሽ ልጄ ተረጋጊ፣ የቻልኩትን አደርጋለሁ ብሎኝ ምንም ጊዜ ሳያባክኑ ከሷልህ ጋር ለመሄድ ሲነሱ እናቴ እኔም አብሬ እሄዳለሁ ብላ ተነሳች። ከኮምቦልቻ ወደ ደሴ ከተማ ሄዱ። ደሴ እንደደረሱ የኡስማንን ቤተሰብ አያውቁምና ወደ ኢክራም ጋር ሄዱ። ኢክራም አራስ ብትሆንም በሰዓቱ ስለ ባሏ እንጂ ስለ ልጅ አላሰበችም። የኔ ቤተሰቦች ኢክራም ጋር ሄደው የታሰሩበትን ቦታ ሲጠይቁ እኔም እሄዳለሁ ብላ ኢክሩ ተነሳች። ልጅሽን ጠብቂ ብትባልም አልሰማም፣ እናቴ ትጠብቅ ጡጦ ትጥባ ብላ በልጇ ወሰነችባት። ፖሊስ ጣቢያ ሲደርሱ የአለሜ እናት፣ ታናሽ ወንድሙ አማረ እና ታናሽ እህቱ ሳሂም አሉ። አባቱ ሼህ አህመድ ለሀጁ ጉዞ ከሀገር በመውጣታቸው ስበብ ይህን ጉድ አላዩም። ሳሂምና እናቱ ያለቅሳሉ። ወንድሙ በጭንቀት ተውጦ የሚያደርገው ግራ ገብቶታል። ይገርማል። የአላህ ቀድር። ቤተሰቦቻችን ለመተዋወቅ የእኛን ሰርግ ሲጠባበቁ የአላህ ውሳኔ ሆነና በዚህ ሙሲባ ቀን ተገናኙ። አባቴ ሁሉንም ለማረጋጋት ሞከረና ወደ ውስጥ ገባ። የታሰሩበትን ምክንያት ለማወቅ አንዋር፣ ሙስጠፋ ከማል እና አቡበክር ገና ወደ መስጂድ ለመሄድ አለሜን መጠባበቅ ላይ እንዳሉ ነው። የሽብር ተግባር ነው አላማችሁ ብለው ከሙስጤ ሱቅ ለቃቅመው የወሰዷቸው። ያጓደኛችሁ የት አለ ተብሎ ሲጠየቅ ሁሉም በአንድ ድምፅ አናውቀውም ብለው ባለማወቃቸው ጽኑ መልሳቸው ያላስደሰታቸው ዩኒፎርም ለባሾች ዱላ ሰነዘሩባቸው። ግን ከአቅማቸው ንቅንቅ አላሉም።
ከአቋማቸው ንቅንቅ አላሉም። እነሱ ተገርፈው ተደብድበው ለጓደኛቸው ነፃነትን ሊሰጡ ያለበትን አናውቅም ብለው በመቆማቸው ጸኑ። አለሜ ሱቅ እንደደረሰ ጓደኞቹ የሉም። ተለያይተው መሄድ አልለመዱም። ግን ያኔ ሲያጣቸው አርፍጄባቸው ተናደው ማለት ነው ብሎ ወደ መስጂድ ገሰገሰ። አገር አማን ብሎ ከቤቱ የወጣው አለሜ እዛ ሲደርስ ያየው ነገር አሳመመው። ከቤታቸው የኢድ ሰላትን ለመስገድ እንጂ አንዳችም ሸፍጥም ሆነ ተንኮል ያላሰበው ሙስሊሙ ኡማ ጅራፍ ተማቶ ራሱ ይጮሃል እንዳሉት የሀባሾች ሆን ብለው አቅደውና አዘጋጅተው ባሴሩት ተንኮል ረብሻቸውም ምክንያት ህዝብ ሙስሊሙን በአስለቃሽ ጭስ ታፍኖ መውጫ ቀዳዳ ጠፍቶ አንዱ በአንዱ ላይ ይተራመሳል። የፈረደበትም የፌዴራል ዱላ ይቀምሳል። ይህ ነገር ያሳመመው አለሜ ከፊት ለፊት ያገኘውን ዩኒፎርም ለባሽ በጁዶ መሬት ላይ አንጥፎ ከአፈር ደባለቀው። በዚህ ጊዜ ሌሎች ዩኒፎርም ለባሾች ተረባርበው አለሜን ያዙት፣ ደበደቡት። እንደ ኳስ አንስተው መኪናቸው ላይ ወረወሩት። ይኸው ስራቸው ግን አለሜን እልኩ እንዲገነፍል እንጂ እንዲፈራ አላደረገውም። እናንተ አራታችሁ በአንድ ሆናችሁ ብትገጥሙኝ እንኳን አትመቱኝም። ደካሞች ናችሁ፣ የማትረቡ እወቁ፣ መከበሪያችሁ ልብሳችሁ ነው ብሎ ፊት ለፊቱ ካለው ሰው ላይ ምራቁን ተፋበት። ንግግሩ ንዴታቸውን ጣሪያ አድርሶት ነበር። ንቀቱም ሲጨመርበት ደግሞ አበዱ። በጣም ደበደቡት። ፖሊስ ጣቢያ እስኪደርስ አላስችል ብሏቸው እዛው መኪና ላይ ጀመሩት። ቤተሰብ በጠቅላላ በሽብር ተውጦ በሀሳብ ተውጠው የፖሊስ ጣቢያ ደጅ ይጠናሉ። እናቴ የሆነ ነገር ትዝ አላት። የእህቷ ልጅ ባል ዋና አዛዥ ኢንስፔክተር ነው፣ ግን የትኛው ፖሊስ ጣቢያ እንደሆነ አታውቅም። ብቻ ያው ከዛው ነው፣ ይተዋወቃሉ ብላ ለእህቷ ልጅ ደውላ ነገረቻት። እሺ በቃ አትጨናነቂ እንደሚሆን እናረጋለን። የአለሜ እናት ይህን ሲሰሙ ገና ሳይፈታ የተፈታላቸው ያክል በመደሰት ዘለው እናቴን አቅፈው ሳሟት። ጨለማ ወርሷቸው የሚያደርጉት አጥተው ሲጨነቁ ይህ የተስፋ ጭላንጭል ሲታያቸው እንዴት አይጠመጠሙባት! በዚህ በጭንቀት ጊዜ አይዞሽ ባይ ከጎኗ ስታገኝ ለምን አትደሰት? ከሰርጉ በፊት ልጃችን ብለው እሱን ለማስፈታት ላይ ታች ሲሯሯጡ ስታይ ትንግርት ሆኖባት ደስታዋ ወደር አልነበረውም። እኔ ደውዬ እንደነገርኳቸው ስታውቅ ደግሞ ገና ሳታየኝ ሳታውቀኝ ወደደችኝ፣ ከመልካም ሰዎች ጋር ተዛመድኩ ብላ ተደሰተች። የእናቴ የእህቷ ልጅ ወይም ራህማ ከተወሰነ ደቂቃ በኋላ መልሳ ደወለችና ቤት ነው ያለው መተሽ ንገሪው አለቻት። ሁሉም ተያይዘው ወደ እሷው ቤት አመሩ። ባሏ አህመድን ቤት አገኙት። አህመድ የሚስቱ ቤተሰቦች ያከብራል። እናቴ ጉዳዩን በዝርዝር አስረዳችው። የት ፖሊስ ጣቢያ ነው የታሰረው አለ። ወንድሙ አማር ሁለተኛ ፖሊስ ጣቢያ አለ ፈጠን ብሎ እሱ የ5ኛ ፖሊስ ጣቢያ ዋና አዛዥ ነው። ለሁለተኛ ፖሊስ ጣቢያ ዋና አዛዥ ደውሎ ከተነጋገሩ በኋላ እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የምታበረታቱኝ ወንድሞቼ ከልብ ነው የማመሰግነው። ኑሩልኝ፣ ክበሩልኝ። ወዳችኋለሁ፣ አከብራችኋለሁኝ። በቀጣይ ቪዲዮ የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።